በዛሬ ቪዲዮአችን ከምንመለከታቸው መካከል አንቺ ክብር አይወድልሽም ስትረገጪ ነው የሚወድልሽ። ቲክቶክ ላሉ ሴቶች ሴተኛ ዳሪ ምናምን ነው የሚመስሉት እንዴት እንደሚያንቋሽሽ። ሴት እናት ነች፣ ሴት እህት ነች፣ ሴት ብዙ ነገር ናትና በሀገርም ስለምትመሰል ለሴት እህቶቻችን ክብር ልንሰጥ ይገባል። ደፋሮች ምን ይደረጉ? ማሻላችሁ ይቆረጥላቸው። ማርያም አልፈልግም እያለች ኖ አይኔ ግብረ ስጋ ግንኙነት ማድረግ ስለምፈልግ አንቺ ላይ ነው ማደርገው። ከዛ በፊት መጠለፍ፣ መደፈር፣ ጾታዊ ጥቃት እኔ ላይ የሚደርስ ነገር አይመስለኝም ነበር። ድምጽ ሆነኛ አልሞትኩም። እውነት ሴት ልጅ ያለው ቤተሰብ ይሄንን ቻሌንጅ ሊቀላቀል ይገባል የሚል የራሴ እምነት። እናንተ አንድ ወንድ ሴት ልጅ ከመንገድ ላይ ዝም ብሎ ጎትቶ መውሰድ እንደሚችል አላቅም ነበር። ለካዚኛው ሌቭል ላይ ደርስ። አንዳንድ ደግሞ በመንገድ ላይ በትራንስፖርትም እንዲህ ተመሳሳይ ነገሮች ይፈጠራሉ። በዚያን ሰዓት ግን አካባቢው ላይ ያለው ማህበረሰብ የሚያሳየው ዝምታ ነገ እሱ ቤት ላይ መጥቶ የሚያንኳኳ እስከማይመስለው ድረስ። የእውነት ግን ልክ ናችሁ? አረ ጓደኛችሁን ቼክ እያደረጋችሁ፣ አረ ቼክ አድርጓቸው። ሌላ ጓደኛ እየያዙ ነው። በመኪና ጨፍልቀው በጭካኔ ገለዋት፣ እነሱ ግን በነፃ ተለቀዋል። እየተሰደብኩ አልኖርም፣ እየተመታው አልኖርም፣ ዲስሪስፔክት እየተደረኩኝ፣ እየተንጓጠጥኩኝ፣ እየተደበደብኩኝ አልኖርም። እኔም ዛሬ ሰቀቀለኝ ገና አንድ አመት ከምናምን ሴት ልጅ ይዤ እነዚህንና አስገራሚ ቪዲዮችን ሰብሰብ አድርጌ መጥቻለሁ። እስከ ፕሮግራሜ ፍጻሜ ድረስ ቪዲዮውን ማየት ስትጀምሩ ላይክ በማድረግ አብራችሁን ቆዩ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ እንድትወዳጁ በአክብሮት እጠይቃለሁ። መልካም ቆይታ ይሆንላችሁ።
መሆን ያለበት ነገር ነው። አደባባይ ላይ ቆዳቸው እንዲታልጦ ይሰቀሉ። ኮሜንት ላይ ደፋሪዎች ምን ይደረጉ? እናንተ በበኩላችሁን ሐሳብ አስተያየቶቻችሁን ስጡበት። የእውነት ምን ሪላይዝ እንዳረኩኝ ኢትዮጵያ ውስጥ ከፍትፍቱ ፊቱ የሚባለው ነገር የሚሰራው ለምግብ ብቻ ሲሆን ነው። ላይክ ይሄ በቃ ሰው ፊቱን ጥሎ ካስተናገደን ምናምን ኮስተር ብሎ ምናምን ዝም ብሎ ምግብ ከሰጠን ምናምን እንዲህ አድርጎ የማያቀርብልኝን እኔ አልበላም። ክብሬ ማቄ ጨርቄ የምንለው ለምግብ ብቻ ነው እንጂ ከዛ ውጭ ላለው ነገር ፊቱን ቢጥል ቢኮሳተር ቢያመናጭቀ ምናምን ማተር አያደርግም። ምክንያቱም ለምንድን ነው የሆነች ሴት እያልፈለገች የምትለከፈው እያልፈለገች የምትደፈረው? ላይክ አልፈልግም እያለች ኖ አይኔ ግብረ ስጋ ግንኙነት ማድረግ ስለምፈልግ አንቺ ላይ ነው ማደርገው ማለት ፊት ከመንሳት አልፎ እያለቀሰች እየታገረች አልፈልግም። ልክ እንዴት ነው ሰው እዚህ ደረጃ ክብር የሌለው ማለት? ለምንድን ነው ሰው ራሱን ልክ እንዴት አይቀፈውም? ልክ ሰው ለምን አልፈልግም? እኔ የትኛው ዓለም ውስጥ እኮ እየኖርን እንዳለን እኮ ነው ግራ ይገባ። እኔ ጸጋ በላቸው ተጠልፌና ታግቼ 10 ከባድ የስቃይ ቀናቶችን በጾታዊ ጥቃት ሳሳልፍ ከዛ በፊት መጠለፍ፣ መደፈር፣ ጾታዊ ጥቃት እኔ ላይ የሚደርስ ነገር አይመስለኝም ነበር። በጣም ሩቅ ያለ ነገር ነበር የሚመስለኝ እና ምን ልላችሁ ነው በጾታዊ ጥቃት ውስጥ ያለፈች የትኛውም ሴት ለዛ ነገር ራሷን አዘጋጅታ አይደለም። ይሄ ነገር በህይወቴ ላይ ይደርስብኛል ብላ አይደለም የደረሰባት እና ሁላችሁም ደጅ ላይ ያለ አድፍጦ የሚጠባበቅ ከባድ አደጋ ነው። የዘውዲቱን ነፍስ የነጠቀ፣ የቀነኒን ነፍስ የነጠቀ፣ የሄቨንን ነፍስ የነጠቀ፣ የኢክራምን ነፍስ የነጠቀ፣ የብዙ ሺህ ሴቶችን ነፍስ የነጠቀ እንደኛ ደግሞ በህይወት ያለነውን ከባድ ጠባሳ ያሳረፈ ጾታዊ ጥቃት ነገ እናንተ ቤት፣ እናንተ ላይ፣ እናንተ ልጅ፣ የናንተ የሆነ ነገር ላይ እንደማይደርስ ምንም ዋስትና የለውም። ካሁኑ ነው የምንከላከለው። ለዚህ ነገር ድምጽ ለመሆን ከዚህ ነገር ጋር ለመቆም ፌሚኒስት መሆን አይጠበቅባችሁም። ፌሚኒስት ያልሆናችሁ የጆይዲን ሀሳብ የማይስማማችሁ ጆርዲን ይዙ ሶሻል ሚዲያ ላይ ነው ያለችው። ውይይቱም ክርክሩም ትመለሱበታላችሁ። ግን የማንመለስባቸው ተመልሰን የማናገኛቸው እልፍ ሴቶች ህይወት እያጣን ነው። እልፍ ሴቶች ህይወት እየተበላሸ ነው። ስለዚህ ድምጽ በመሆን ፍትህ ላጡት ፍትህ እንዲያገኙ ሄቨን ትሰማ፣ ቀነኒ ትሰማ፣ ዘውዱ ትሰማ፣ ኢክራም ትሰማ፣ ሌሎችም ሴቶች ፍትህ የሚያስፈልጋቸው ይደመጡ እያላችሁ ከዚህ ነገር ጋራ ድምጽ እንድትሆኑ የሚደረገው ነገር በጣም ቀላል ነው። የናንተ ድምጽ የአንድ ሰው ድምጽ ቫልዩ አለው። ይሄው እኛ ጥሪ ያቀረብን ነው። በእኛ እንደኔ እኔና በእንደኔ ያሉ ህመም ውስጥ ያለፍን ሴቶች በእኛ ይብቃ። እኛ ያለፍንበት፣ እኛ የተጎዳንበት፣ እኛ የቆሰልንበት ሌሎች ሴቶች እንዳይቆስሉበት እባካችሁ ይሄ ነገር አስቸኳይ የሆነ ገደብ እንዲበጅለት። እየተጠየቀ ያለው ነገር አንድ ነው። እሱም ፍትህ ላጡ አስቸኳይ የሆነ ፍትህ እንዲያገኙ እንደ ሀገር ደግሞ ጾታዊ ጥቃት የሀገራዊ ቀውስ ወይንም ደግሞ ናሽናል ክራይሲስ ነው ተብሎ እንዲታወጅ ያ ደግሞ አስቸኳይ የሆኑ እርምጃዎች፣ ፖሊሲዎች ወደ ተግባር እንዲገቡ በሴቶች ጉዳይ ትኩረት ተሰጥቶ ጥበቃ እንዲደረግ በጀት እንዲደረግ ከታችኛው ከፍትህ ቢሮ አንስቶ እስከ ላይኛው ድረስ በሴቶች ጉዳይ ላይ አስቸኳይ የሆነ ጥበቃና ከለላ እንዲደረግ ያግዛል። ስለዚህ ፕሮፋይል ፒክቸራችሁን ሃሽታግ ትሰማ ሃሽታግ በቃን በማለት በማድረግ እንደገና ደግሞ የትኛው መልእክቶች ከዚህ ቪዲዮ በኋላ አስቀምጣለሁኝ እነዚህ መልእክቶች ለሚደርሳቸው አካል ለሚመለከታቸው አካላቶች እንዲደርሱ ሼር በማድረግ ባላችሁ ማህበራዊ ገጾች ላይ በማጋራት ለሳምንት ወይንም ለ10 ቀን የሚቆይ እንቅስቃሴ ነው የሚሆነው። ሁላችሁም በእኔ የደረሰ እኔን ያሳመመኝ እኔን ያቆሰለኝ እኔን የጎዳኝ ሄቨንን የነጠቀ ዘውዲቱን የነጠቀ ቀነኒን የነጠቀ ጾታዊ ጥቃት ማንም ቤት ከዚህ በኋላ እንዳያንኳኳ ሁላችሁም የበኩላችሁን እንድታደርጉ ድምጽ እንድትሆኑ እኛ ጥሪያችንን እናስተላልፋለን። የእውነት ሴት ልጅ ያለው ቤተሰብ ይሄንን ቻሌንጅ ሊቀላቀል ይገባል የሚል የራሴ እምነት አለኝ። ምክንያቱም ነገ የነሱ ቤት የማይኳኳበት ምንም ምክንያት የለምና። እናንተ
አንድ ወንድ ሴት ልጅ ከመንገድ ላይ ዝም ብሎ ጎትቶ መውሰድ እንደሚችል አላቅም ነበር። ለካዚኛው ሌቭል ላይ ደርሰናል። የኔ ቪዲዮ የምትከታተሉ ሰዎች ትላንትና ቪዲዮ እንዳለቀኩኝ መቼ ማየት ትችላላችሁ። ቪዲዮ ያለቀኩኝ ምን ዴይሊ ነበር መለቀው። ትላንትና በጣም የደነገጥኩበት በጣም ሾክ ያደረኩበት አልታመኑ ለሀገር አይታመኑ። በመኪና ጨፍልቀው በጭካኔ ገለዋት፣ እነሱ ግን በነፃ ተለቀዋል። እቺ የምትመለከቷት እህታችን ነፍሷን ይማርና ዘውዱ ሀፍቱ ትባላለች። ከስር የምትመለከቷቸው እነዚህ ሁለት ግለሰቦች ደብድበዋት መደብደባቸው ሳያንስ እላያ ላይ በጭካኔ ያለ ርህራሄ መኪና ነርተውባት ጨፍልቀው በግፍ ነው የገደሏት። እኚህ የምትመለከቷቸው አሁን ግን በነፃ የተለቀቁት ይሄንን ወንጀል እንደፈጸሙ በሕግ ጥላ ውስጥ ውለው ያለ ይግባኝ የእድሜ ልክ ፍርድ ነበር የተፈረደባቸው። እጅግ በጣም በሚያሳዝን ሁኔታ ግን አሁን እንደሰማነው እኚህ የምትመለከቷቸው ጨካኞች በነፃ ተለቀዋል። አስቡት፣ ደብድበዋት በላዩዋ ላይ በጭካኔ በነፍስ እያለች በመኪና ጨፍልቀዋት ገለው በዚህን ያህል ጨክነውባት በነፃ ተለቀቁ ሲባል እንዴት ነው አእምሮአችን የሚቀበለው? እቺ ልጅ የመስኪን ቤተሰብ ልጅ ነች። እንደሰማሁት ከሆነ
አባቷ ዘበኛ ነው፣ እናቷ ደግሞ ጠላ እየጠመቁ እየሸጡ ያሳደጓት የምስኪን የደሃ ቤተሰብ ልጅ ነች። እንደሰማሁት ከሆነ ከወንጀለኞቹ መካከል አንደኛው የባለስልጣን ልጅ ነው። በጣም ብዙ ምስኪንና ደሃ ገንዘብ ስለሌለው ሀብት ስለሌለው ከጎኑ የሚቆም ሰው ስለሌለው ምስኪን ስለሆነ የደረሰበት ግፍና በደል ምንም ፍትህ ሳያገኝለት እንዲሁ እያለቀሰ ያለ ምስኪንና ደሃ ኢትዮጵያ ውስጥ እጅግ በጣም ብዙ ነው። በተቃራኒው ደግሞ ገንዘብ ስላላቸው ሀብት ስላላቸው ስልጣን ስላላቸው ይህንን እንደ መጠቀሚያ እያደረጉ የፈለጉትን ወንጀል እየፈጸሙ ዳን እየበደሉ እያስለቀሱ ግፍ እየፈጸሙ እንደፈለጉ እዚች ሀገር ላይ የሚሆኑ ጥቂት አይደሉም። ይሄ ደግሞ ዋነኛው ማሳያ ነው። አስባችሁታል? ደብድበዋት ራሷ ላይ በህይወት እያለች በመኪና ሄደውባት ደፍጥጠው እንደዛ የሰው ልጅ በህይወት እያለች ገለው በነፃ መለቀቅ ማለት እኮ ግልጽ ነው። ይሄ የዚች ልጅ ፍትህ የተዛባው ወይ በገንዘብ ነው ወይ በስልጣን ነው ማለት ነው። የስንቱ ነው እንደዚህ የተዛባው? ስንቱ ነው እያለቀሰ ያለው? ስንቱ ምስኪን ደሃ ነው እያለቀሰ ያለው? ስለዚህ በአንድ ነገር መደምደም እፈልጋለሁ። ኢትዮጵያ ውስጥ የሴቶችና ህፃናት ጉዳይ ሚኒስቴር አለ። ከዚህ አንፃር እውነት ካላችሁ ኢትዮጵያ ውስጥ አሳዩን። በዚች ልጅ ፍትሁን አሳዩን። መኖራችሁን አረጋግጡልን። አለበለዚያ እንደዚህ ገለው በነፃ የሚለቀቁ ከሆነ ነገ ደግሞ ብዙ ሴቶች በሷ መንገድ ሲገደሉ እናያለን ማለት ነው። እባካችሁን እንደተለመደው ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር እና ላይክ እያደረጋችሁ አድርሱላቸው። ፍትህ ነፍሷን ይማርና ለእህታችን ዘውዱ ሀፍቱ አመሰግናለሁ። እየተሰደብኩ አልኖርም፣ እየተመታሁ አልኖርም፣ ዲስሪስፔክት እየተደረኩኝ፣ እየተንጓጠጥኩኝ፣ እየተደበደብኩኝ አልኖርም። እኔ ስለ ትዳር መጥፎ አስተያየትም ልሰጥ አይደለም፣ መጥፎም ነው እያልኩ አይደለም። መጥፎ የሆነ ትዳር ግን መጥፎ ነው ማለት እንልመድ። በቃ ሴት ልጅ ስላገባች ትልቅ ቦታ ደረሰች ማለት አይደለም። ጥሩ ትዳር ከኖራት ካላት እግዚአብሔር ይመስገን። በቃ ትዳር ከእግዚአብሔር ነው። ጥሩ ትዳር ካልሆነ ግን ጥንቅር ብሎ ይቅር። ነገ ከፎቅ ላይ ሲገፈትርሽ፣ ነገ ልጅሽን ሲደፍር እንደዛ አይነት ወንድ ሴት ልጅ እየተደፈረች ከመደፈሯ ማርፎ በመኪና እየተጎተተች ይሄ የወንድ ዓለም ውስጥ ነው እየኖርን ያለ ነው። ገብታችኋል? ለወንድ የሚታገዝበት ዓለም ውስጥ ነው። በተለይ ደግሞ አፍሪካ ውስጥ እንደዚህ አይነት ኑሮ ለመኖር አትጋጋጡ ሴቶች። ቤተሰቦች ፊት፣ እናትሽ ፊት ወይ አባትሽ ፊት ማትቀርቢበት አይነት ትዳር አይኑርሽ። ብልዝሽን ለመደበቅ እናትሽና አባትሽ ቤት የማትሄድበት ስብራትሽን፣ የከንፈርሽን ድማት ለመደበቅ ወንድምሽን የምታስጠነቅቂበት ወንድምሽ እንኳን አይቶ እንዳትናገር ብለሽ የምታስሚበት ትዳር ውስጥ እንዳትገቢ። ከፎቅ ላይ ተወርውረሽ ገዳይ በነፃነት ይንቀሳቀሳል። ወንድ ልጅ ደፍሮ በመኪና ጎትቶ ገዳይ በነፃነት ደፋሪ በነፃነት የሚንቀሳቀስበት ሀገር ውስጥ ነው ያለ ነው። ቆንጆ አምልጪ። ለራስሽ ያለሽው ራስሽ ብቻ ነሽ። ነገ ሲሉ የሚኖሩት ሲያለቅስ የሚኖረው ደሃ አባትሽ ናት፣ ደሃ እናትሽ ናት። ማንም ዞር ብሎ አባ ከና የሚላቸው ሰው እንኳን የለም። ዘመዶችሽ ናቸው የሚሉት። ገብቶሻል? ኢቭን ስለ ፍትህ ሲጠይቁ የሚመናጨቁት እነሱ ናቸው። የኔ ቆንጆ አምልጪ፣ ከሞትሽ በኋላ ሞትሽ። በቃ ለልጄ ስል ነው የምኖረው እንዲህ አይነት ትዳር ውስጥ። እንደዚህ አይነት ባለጌ አባት ልጅሽ ባይኖረው በቃ አየው ሁሉ ልጅሽን ብቻ እንደዚህ አይነት ባለጌ አባት ልጅሽን አይ ለልጄ ስል ነው የምኖረው፣ ለልጄ ስል እንደዚህ ትዳር ውስጥ ለልጄ በኋላ ሞተሽ ልጅሽ እናት አልባ ልጅ ነው የሚሆነው። የሚያይልሽ ሰው እንኳን ይጠፋል። የባልሽም ዘመዶች አንቺ ብትሞቺ ልጅሽን ሳይሆን የሚፈልጉት ልጃቸውን ከእስር ቤት ለማስወጣት ነው የሚጋጋጡት፣ መረጃ ለማጥፋት ነው የሚጋጋጡት። እንደ አብራችሁ እንደ
ደስ ይለኛል። የተወደዳችሁና የተከበራችሁ ቤተሰቦቼ የዛሬ ፕሮግራም ይህንን ይመስል ነበረ። ብዙዎቻችንን የሚያነቃ ብዙዎቻችንን ጓዳችንን እንድንፈትሽ አካባቢያችንን እንድንቃኝ የሚያደርግን ቪዲዮ ነው። ስለ ሁሉም እህቶቻችን፣ ስለ ሁሉም ሴት ልጆቻችን፣ ስለ ሁሉም ኢትዮጵያውያን አይደለም በዓለም ላይ ለሚገኙ ሴት ልጆቻችንና ሴት እህቶቻችን የእውነት ከልብ ነግበኔ በማለት አንድ እርምጃ ወደፊት ተራምደን ይቁም፣ ስቶፕ፣ ትሰማ፣ ትደመጥ የመሳሰሉ መፈክሮቻችንን ይዘን እንድንወጣ በአክብሮት እጠይቃለሁ። እንግዲህ ፈጣሪ ነው የሚጠብቀው፣ ነገር ግን ጥንቃቄ ይጠብቃል፣ ማስተዋል የሚጋርዳል ነውና ቃሉ እንደሚናገረው እናንተ ስለ ልጆቻችሁ፣ ስለ ቤተሰቦቻችሁ፣ በዙሪያችሁ ስላለው ሁሉ በጥንቃቄና በማስተዋል ወጣችሁ እንድትገቡ የዘውትር ምኞቴ ነው። እወዳችኋለሁ፣ አከብራችኋለሁ። መልካም ዛሬ ይሁንላችሁ።